ጸጉራችሁ ለሚበጣጠስባችሁ ለሚከረ ላመላለ ጸጉር በጣም ላም ብሎ ለሚያስቸግራችሁ ማለት ነው። ላም ስራችሁ ተፈጥሮ ሳይሆን ለምሳሌ ላም ብሎ የሆነ ምንም ነገር የማይቋቋም አለ አይደለ? እሱ ሲበጣጠስ እንደገና ሲነጫጭ የሆነ ድቅቅ ማለት ባህሪ እንደዛ አይነት ካለባችሁ ይሄ ፍቱን መድኃኒት ነው፣ ተጠቀሙት። እኔ ብዙ ጊዜ ይሄና ብቻውንም ማድረግ ትችላላችሁ። እነዚህን ግብአቶች ካላገኛችሁ ግን ይሄን ግብአቶች ካገኛችሁ በቅርብ የምታገኙ ከሆነ ብትጠቀሙት ለጸጉራችሁ በጣም ቆንጆ ነው። በነገራችን ላይ ሂና በጣም ጠንከር እንደሚያደርግ የታወቀ ነው። ያጠናክራል ለጸጉር ማለት ነው። እና ብዙ ግብአቶች አሉ። ግብአቶችን በመጨመር በዛውም ጸጉራችሁን ያጠናክራል። የከረዲዴውንም እንደገና ደግሞ የሚበጣጠሰውን ሁሉ ነገር ያክምላችኋል። ተጠቀሙት ውድ ቤተሰቦች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦቻችን ዲናችሁ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ቪዲዮ ላይክ ሼር እያደረጋችሁ ለእናንተም ለኔም የሚጠቅም ነገር ነው ማሳያችሁ። ይሄ እንግዲህ እንደምታዩት መካ ነው። እዚህ ጋር ይቀመጥ። ዛሬ ራሴን እንግዲህ በዚህ 3-4 ግብአቶች ማሳያችሁ ይሆናል ማለት ነው። በዛውም እስኪ በመጀመሪያ ማሟጫ ለቁረጥ እናንተ ሆይ እና ቪዲዮ ላይክ ሼር እያደረጋችሁ ተከታተሉኝ። ለእናንተ የሚጠቅም ነገር ነው። በተለይ ሀገር ስትመጡ ራሳችሁን ለመጠበቅ ጸጉራችሁን ለመጠበቅ ይሆናችኋል ማለት ነው። እኔ እንግዲህ ዛሬ ለማድረግ የፈለኩት ይሄ ሬት ታያችኋላ። ይሄንኛውን እንዴት አረጉታላችሁ? ይሄንን እንዴት አረጉና እዛ ሌላኛውንም ታረጉትና ቢስሚላህ እንግዲህ ሬቱ ይሄ አንዳንዶቹ በውሃ ዘፍዝፉት ይላሉ። እኔ ግን በውሃ ያው ቢዘፈዘፍም አይጠላም፣ ግን ባዘፈዝፉትም ግድ የለውም ማለት ነው። ምን ለማድረግ እንዲያሰብኩኝ አሳያችኋለሁኝ። መቼም ልበላው ነው አላችሁ ወይም እናንተም ልበዩ ነው አትሉም። ጉዲየን ለጥቂት ነው የደረስኩበት። የሂነ አቦካክ ማአናውን ልንገራችሁ። ይሄ አሁን ግማሽ ደቂቃ የሆነው ማወቀሁት ሙሉውን ማለት ነው። እንዴት አድርጌ ነው ያቦካሁት መሰላችሁ? ለምሳሌ ስትቸኩሉ ወይ ደግሞ እኔ አሁን ይሄ ማታ ደክሞኝ ማታ ነበረ ማሳ እንትን ለውሼ ወይም ደግሞ አብኩቼ ማደር የነበረብኝ ድክም አለኝና ትቼው ተኛሁኝ። ከዛ ጧት ተነስቼ ሽት አድርጌ ከዛ ወዲያው ውሃ ሙቅ ጨመርኩበት። ከዛ አሁን ይሄ ለዙር መጋገር ይደርሳል። ማታ አብኩታችሁ ጧት ጠብቃችሁ አትሞክሩ እንደዛ። አሁን እንደምታዩት የሚያምር ሊጥ ነው የሆነው። አሁን ቢጋግሩት ራሱ አይጠላም። እንዲህ አድርጌ ከዛ ይቀመጣል ማለት ነው። ከዛ አሁን እንግዲህ ይሄንን ነገር ምን አረጋለሁ መሰላችሁ? ዛሬ ይሄ ሳይታያችሁ አሁን ወደ ቤተሰቦቼ ዛሬ እንግዲህ ማድረግ የፈለኩት እነዚህን ግብአቶች ተጠቅሜ ሂና ነው። ይሄ ጸጉሬን ለመቀባት ነው ያሰብኩት። ምክንያቱም ጸጉሬ በጣም ተበጣጠሰ። እዚህ ኢትዮጵያ ከመጣሁኝ የተመጣጠነ ሻምፖና ቅባት አላገኘሁምና በጣም ጸጉሬ የተበጣጠሰ ነው። ጸጉሬ በጣም ቆንጆ ነበረ ድሮ ጊዜ። አሁን በጣም ለማሰሪያ ራሱ እየተቸገርኩኝ ነው። አሁን
እንግዲህ ነጭ ሽንኩርትና ቀይ ሽንኩርት በመከታተፍ እንደምታዩት ከነ ልጫው ነው። ልጫ አጥቼ ነው እንጂ ልጫው ነው ከዚህኛው ልጫው ነው ቆንጆ። እንደዚህ በማድረግ አጥዲዋለሁኝ። ውሃ አድርጌ ይፈላል ማለት ነው። እና ለጸጉሬ ብዬ ዛሬ ለጸጉሬ ነው ዝግጅቱ፣ ሌላም ስራ የለብኝ። ከዛ ይሄን ለብሳለሁ ለሬቱ እጄ እንዳይመረው ይሄን ለብስና አሳያችኋለሁ። እንግዲህ እንደምታዩት ምንድነው በኢትዮጵያ ምንድነው የሚሉት ጓንት ነው ግላብስ ነው የሚሉት መሰለኝ። ግላብስ ነው የሚሉት በዚህ ሀገር እኔ አላውቀውም። አልሙሂም ጓንት ለበስኩኝ። ያማላ ጓንጉል የተዳረ ነው እና ይሄ መካ እንደምታዩት እሾሁን በማታገኙት ነገር ይሄንን የፈለኩት ፍጭት ነበረ። ነገር ግን መፍጫዬን ስለሚያመርብኝ ሬቱ ዝም ብዬ የተወሰነ ነው የምጨምረው። እዚህ ከውሃው ላይ አብሮ ይፈላል ማለት ነው። እኔ የምፈልገው የውስጥ ፓርቱን ነው፣ ይሄንን ማለት ነው። ይሄንን እንግዲህ ይሄ መካውን ሾህ ላስለቅቅና እመጣላችኋለሁ። ሹድ ቤተሰቦቼ እንግዲህ መካውን አጽዳድቼ ተመልሻለሁኝ። ይሄ እንግዲህ ይሄ እኔ የምፈልገው ይሄን ፓርት ነው። ይሄ ለስላሳውን ማለት ነው፣ ይሄ ጀሉን ማለት ነው። ይሄን ግን ብፈጨው የበለጥ አገኘው ነበረ። ጀሉን ግን እንደምታዩት ማለት ነው። ይሄን ነው የምፈልገው። ይሄን ነው ለጸጉሬ የምፈልገው። ይሄን ነው እንደምታዩት። ይሄ ግን ናቹራሊ ሆነ ሳይፈጭ ማለቴ ሳይቀቀል ሳይነካው ቢሆን የበለጠ ቆንጆ ነበር የሚሆነው። ነገር ግን እኔ ይሄን ማውጣት ስለማልችል በጥሬው ያው እንግዲህ ትንሽ ውሃ ነገር ሙቀት ነገር ሲነካው ይሄ የማውጣት ባህሪ ይኖረዋል ብዬ ስላሰብኩኝ እንግዲህ እሬቱንም በሄው እንደዚህ ሆኖ የምፈልገውና ትንሽዬ ውሃ አርጌ ጥሬውና የሆነ የመወፈር ባህሪ ሲፈላ ይሄም ቆንጆ ይሆናል ማለት ነው። እንደምታዩት ለጸጉር በጣም የሚያለዝብ ነው። ከዚህ በፊት ሞክሬዋለሁኝ። እሺ ውድ ቤተሰቦቼ እንግዲህ በዚህ መልኩ ስቆራረጥ እንግዲህ ማልቀርጸው ያው በአንድ እጅ መስራት ስለማልችል ነው። እንግዲህ በዚህ መልኩ ነው ቆራርጬዋለሁኝ። ኦሬዲ አሁን የሚቀረኝ ትንሽ ውሃ ጨምሬ መጣር ነው። እሬቱን ልጨምር ነው። አሁን እሬቱን ስጨምር እንግዲህ አሳያችኋለሁ። እሺ ውድ ቤተሰቦቼ እንግዲህ እሬቱን ደግሞ በዚህ መልኩ እምብርቱን አውጥቼዋለሁ ማለት ነው። ይሄ እንደዚህ ብሎ ነግሬያችኋለሁ። ጆሉን ነው የምፈልገው ብዬችኋለሁ። ይሸታል፣ በጣም ነው የሚሸተው። ይሄንን እኛውን መካውን ተንንተኑ ይሄን ደግሞ ያወጣሁበት ምክንያት እሬቱ ይሄ የላይኛው ፓርት ይሸታል፣ የሆነ ሽታ ነገር አለውና ይሄ ደግሞ ከጭንቅላታችን ላይ ወይም ከጸጉራችን ላይ ሲሆን የሚያመጣውን ሽታ ገመቱት። እንግዲህ በጣም ከባድ ነው የሚሆነውና ለዛ ይሄንን እንዲቀንስ ሽታውን እንዲቀንስ ይሄንን ላውን ያለውን ፓርት ማውጣት አለባችሁ ማለት ነው። እና ይሄንን ጨምርበታለሁኝ። እሬቱ ቢበዛም በጣም ስለሚወደው እንደምታዩት ጄሊው ማለት ነው በጣም ነው እንትን የሚለውና ይሄ ቢበዛም ችግር የለውም፣ ጉዳት የለውም ማለት ነው። ለጸጉር ቆንጆ ስለሆነ ይሄኛውን ጨምሬ እመጣለሁኝ። ውድ ቤተሰቦቼ እንግዲህ ሁሉንም አራኩት፣ ሁለቱን ማለት ነው። እና ይሄንን እንግዲህ አሁን አድርጌ ልጥዲው ነው። እንግዲህ በዚህ መልኩ ታጥዷን ሲፈላ ደግሞ ይሄናው ጋር ሳዲባልቅ አሳያችኋለሁ ማለት ነው። አረ ጉዴ ፈላለ። ይሄ ነገር ምንድን ነው? ኦ መዥገር። አረ ጉር ፈላ፣ አረ ጉር ፈላ። ወዴት እየሄደ ነው? ድሮ ሀብቶቹ ላይ ቆይ፣ ዛሬ ዘበና በመርዝ ነው እንጂ አይነጩ በመርዝ ነው የሚጠፋው። አረግኝ አሳቱ ወጣሁ ዲና
እንግዲህ ውድ ቤተሰቦቼ እንደምታዩት ሲፈራ አላሳየኋችሁም ነበረ። ተመቸኝ ሆኖ እንግዲህ በዚህ መልኩ ፈልቶ ጨርሷል። እንደምታዩት ውሃው ወፈር ያለ ነገር አለው። ይሄ ጄሉ ማለት ነው። የሆነ ይሄ ቢፈጭ በጣም ቆንጆ ነበረ። ፈራሁኝ ግን እንትን ይመርብኛል መፍጫ ብዬ ማለት ነውና አሁን እኔ ናጥዬ ሂናውን በጠብጣለሁ ማለት ነው። አሁን ታያችሁ ጄሉ ማለት ነው። እንዲህ አድርጌ እስኪ ልጭመቅ። ዋናው የሚፈልገው ይሄ ውስጡ ጀል ስለሆነ እንግዲህ ውሃው በጣም ወፈር ያለ ነው። የተለያዩ ነገሮችን ማድረግ ትችላላችሁ። እንደ ቁርንፍድ እንደ ሮዝመሪ ምናምን ያሉትን ሲፈቃፈቃ ብሎ ማለት ነው። የዛሉትን አድርጋችሁ በአንድ ተፈቅፍቆ መጠቀም ይቻላል እና እስኪ አሁን ስበጠበጥ ደግሞ መለስላችኋለሁ። አሁን የምታዩት ወፍሯል። እንግዲህ ይሄ ሂና ነው። ቢስሚላ እንግዲህ ሂናዬን ጨምሬያለሁኝ። ይሄ እንደምታዩት በረድ ብሏል። ትንሽ ሞቅ ቢል ሸጋ ነው ውሃው። እኔ ግን ልጅ እያጣጠብኩ ልጄን ትንሽ በረድ ያለ ማለት ነው እና እስከው መጣድ ይቻላል። ትንሽ ቀጠን ብሎብኛል፣ ግን ሲቆይ ምናልባት ሊወፍር ይችላል። ግን ከዚህ ወፈር ቢል ቆንጆ ነው። ለምን ቶሎ እንዲ ፍስስ እንዲል ማለት ነው። ስትቀቡ ደግሞ ፌስታል ማድረጋችሁን አትርሱ። ለምን ፌስታል ስታደርጉበት ጸጉራችሁ ቀሉ ማለት ነው ያልበዋል። ሲያልበው ውስጡ የመግባት ባህሪ ያለው ወደ ውስጡ ይገባል ማለት ነው። ወደ ቀላችን ጨርቅ ምናምን ታደርጋችሁት ንፋስ ስለሚመታው ድርቅ ነው የሚለው። እንደገና ጸጉራችሁም ይሰባበራል። በርጥቡ ሲሆን ነው ቆንጆ ማለት ነው። እና እንግዲህ አሁን ትንሽ ወፈር ይላል ሲቆይ ማለት ነው። አሁን ገና አራሰም ሲርስ ወፈር ይላል። ያው እንግዲህ የዛሬው ቪዲዮ ይሄን ይመስላል። ላይክ ሼር እያደረጋችሁ ተጠቀሙበት ማለት ነው። ጸጉራችሁ ለሚበጣጠስ ለሚቆራረጥ ምናምን ማለት ነው።